የኢትዮጵያ ማክሮ ኢኮኖሚክ ሪፎርም አተገባበር አፈጻጸም እጅግ አመርቂ በሆነ መልኩ እየተካሄደ ይገኛል። ኦልሞስት ሚራክለስ በሚባል ደረጃ አፈጻጸሙ በጣም ጥሩ አፈጻጸም ነው። ይሄን በብዙ መልኩ ማየት እንችላለን። የኤክስፖርት አፈጻጸም በመናይበት ጊዜ የውጭ ምንዛሬ ክምችቱን በመናይበት ጊዜ በተለይ የዋጋ ንረትን በመቀነስ የታዩ አበረታች እርምጃዎችን በመናይበት ጊዜ አፈጻጸሙ በጣም ጥሩ አፈጻጸም ነው። ይሄኛ ብቻ የምንለው ሳይሆን ይሄን ፕሮግራም የሚደግፉ ሌሎች አካሎች በተለይ የዓለም አቀፉ የገንዘብ ድርጅት በቅርቡ ባወጣው ሪፖርት የኢትዮጵያ ማክሮ ኢኮኖሚክ ሪፎርም አፈጻጸም የታቀደለትን የታሰበውን ዓላማ ማሳካት ብቻ ሳይሆን ከዛ ውጪ ሰብስታንሻሊ ኤክሰፕሽናሊ ከታሰበው በላይ እየተፈጸመ እንደሆነ ምስክርነቱን ሰጥቷል። በገንዘብ ፖሊሲ ከተወሰዱ እርምጃዎች መካከል የማክሮ ኢኮኖሚክ ሪፎርም ከተተገበረ ጊዜ ጀምሮ በአጠቃላይ ሲታይ በኢትዮጵያ ውስጥ ያለው የዋጋ ንረት ከወር እየቀነሰ ነው እንደመጣ ማየት ይቻላል። ከሁሉ በላይ ትልቁ የዋጋ ንረትን ወደፊት የሚወስደው የምግብ ነክ ዋጋ ንረት እሱ በአሁኑ ጊዜ ከ12% በታች ነው። ስለዚህ አካሄዱ በአጠቃላይ ጥሩ መልካም የሚባል ነው። ይሄ ማለት ግን ከፊታችን ስራ አይጠብቅም ማለት አይደለም። በብሔራዊ ባንክ ግምት መሰረት በሚቀጥለው አመት መጨረሻ ላይ የዋጋ ንረት በሲንግል ዲጂት ወደ ነጠላ አሃዝ ለማስገባት ከፍተኛ ስራ ይሰራል። ምን በማድረግ ከተባለ አንደኛ ጥብቅ የሆነ የገንዘብና የፊስካል ፖሊሲ በመውሰድ፣ ሁለተኛው ደግሞ የዋጋ ንረትን ለማስተካከል የምንወስደው እርምጃ ምርትና ምርታማነትን መጨመር ነው። ማምረት ሊባል የሚችለው በተለይ በግብርና ዘርፍ ላይ የሚወሰዱት በአጠቃላይ ምርትን ለመጨመር የሚወሰዱት እርምጃዎች ተጠናክረው ይቀጥላሉ። በውጭ ምንዛሬ ስርዓት ውስጥ የተወሰደው እርምጃ ስር ነቀል የሚባል መሰረታዊ የሚባል ተመኑን በገበያ ከመወሰን ባለፈ በአጠቃላይ የውጭ ምንዛሬ ስርዓቱ የተሻሻለ እንዲሆን፣ ቀላል እንዲሆን፣ ሰው በቀላሉ የሚረዳው እንዲሆን ለማስቻል ተጨባጭ ሰፊ እና ሂስቶሪክ የሚባል በብዙ መልኩ ታሪካዊ የሚባል ለ50 ዓመታት ለመጀመሪያ ጊዜ የተወሰደ እርምጃ ነው። በኢትዮጵያ ኢኮኖሚ የሚመጣው የውጭ ምንዛሬ ፍሰት ጨምሯል። አንዳንድ ሀዞችን ለመጥቀስ ለምሳሌ ባለፉት 11 ወራት አፈጻጸም በመናይበት ጊዜ የኤክስፖርትን አፈጻጸም ብንወስድ በ119% የሸቀጦች ንግድ ገቢ አድጓል። ባለፈው አመት ከውጭ ምንዛሬ ሪፎርሙ በፊት በአጠቃላይ የሀገሪቷ ኤክስፖርት ወደ 3.8 ቢሊዮን ነው። አሁን ግን ይሄን አመት በመናጠናቀቅበት ጊዜ የኢትዮጵያ ኤክስፖርት 8 ቢሊዮን ይደርሳል ተብሎ ይጠበቃል። በበጀት አመቱ 8 ቢሊዮን ይደርሳል ተብሏል። ስለዚህ ሊትራሊ የኢትዮጵያ ኤክስፖርት ዳብል ማድረግ ችሏል። የአገልግሎት ንግድ ገቢን ብንወስድ በ23% አድጓል። የውጭ ሐዋላ ገቢ ወይም ደግሞ ሬሚታንስ የሚለውን ብንወስድ በ22% አድጓል። የማክሮ ኢኮኖሚክ ሪፎርም ፕሮግራሙ ተግባራዊ በሚሆንበት ጊዜ ረጅም ጊዜ ተወስዶ ነው ዝግጅት ሲደረግበት የቆየው። ከአንድ አመት በላይ ዝግጅት ተደርጎበታል። እያንዳንዱ ሪፎርም ምን አይነት ውጤት ሊኖረው ይችላል የሚለው በጥናት ለመለየት ብዙ ጥረት ተደርጓል። ሪፎርሙ በአጠቃላይ በመናይበት ጊዜ አንድ ጉዳይ የሚመለከት ሪፎርም ሳይሆን ብዙ ጉዳዮችን ያካተተ ነው። የገንዘብ ፖሊሲን ይመለከታል፣ የፊስካል ፖሊሲን ይመለከታል፣ የፋይናንስ ዘርፉን ይመለከታል፣ የውጭ ምንዛሬ ስርዓቱን ይመለከታል። ይሄ ሪፎርም ተግባራዊ በሚደረግበት ጊዜ በአንድ የመንግስት አካል የተደረገ ሪፎርም ሳይሆን በሚመለከታቸው የመንግስት አካል በቅንጅት በጋራ የተዘጋጀና የተመራ ሪፎርም ነው። ሪፎርሙን በምንተገበርበት ጊዜ የተገበርንበት መንገድ ከዝግጅቱ በተጨማሪ ውጤታማ እንዲሆን አድርጎታል። ስለዚህ ነገሮችን በአንዴ መተግበር ሳይሆን በቀደም ተከተል መተግበር። ይህ ሪፎርም በጣም ኮምፕሬሄንሲቭ ከመሆኑ የተነሳ ከፍተኛ የሆነ የውጭ ድጋፍ የተገኘበት ሪፎርም ነው። ስለዚህ እነዚህን በድምር ስንወስድ የማክሮ ኢኮኖሚክ ሪፎርም አፈጻጸሙ እጅግ ውጤታማ ነበረ።